ቻችሁን በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን ተመልከቱ። እሱ የተጨነቀው ምንድን ነው የሚደርስበት? ምንድን ነው ወደዝት? በደንብ አድርጋችሁ አዳምጦ እያዳመጣችሁ ነው ጋይስ አላችሁ? አለም ፓስተር ታፕ አድርጉ። ካለበለዚያ እኔ ራሴ ላረግ ነው። በጣም ሼም እኮ ነው ጋይስ። ለማን ነው ድምፅ የሚሆነው? ለየትኛው ህዝብ ነው ድምፅ የምንሆነው? ጋይስ ታፕ ኮፕሊንግ አድርጉ፣ ኮፕሊንግ አድርጉ። ደግሞ ለፓስተር ጊፍት ስጡ፣ አበረታቱ። ባረኩት ጋይስ። እናንተ ጊፍት የእናንተ ታብታብ ማድረግ ለፓስተር እንትን ነው ጉልበት ነው የሚሆነው። እና ያላችሁን ነው ፓስተር። እኔ በሌላ ቻርጅ አልቆብኝ በሌላ እየሰማችሁ ነበር ይቆራረጥ ነበር። እና የቲክቶክ ምልክቷን ስጡ። የቲክቶክ ምልክት እያንዳንዳችሁ በእርግጠኝነት አላችሁ። ታፕታፕ አድርጉት። በቃ እኔ ማስገባት ስለማልችል አሁን በእንትኑ ስላረኩት ታፕታፕ መሽኑ ስላረኩት ምክንያቱም እኔ አሁን ሁሉን ነገር አውጥቼ ነው የምታገለላችሁ። ጊዜን 5 ሰዓት ሰውቼ ዛሬ እኔ ስፖርት የምሰራበት ብዙ ነገር ቪዲዮ የምሰራበት ታውቃላችሁ። ቲክቶክ ላይ እኔ አሁን እየሰራው ነው እየኖርኩ ያለሁት እየሸጥኩ ነው እቃ ምናምን የሚጠቅማችሁ እቃ ምናምን። ስለዚህ አሁን እኔ ሙሉ በሙሉ የእንደዚህ አይነት ጉዳዮችን እኔ ልይዛቸው ነው። ሲይዘው ግን እንዳልኩት መንግስት ከኔ ጋር እንዲሰራ ፈልጋለሁ። አንደኛ፣ ሁለተኛ ህዝብ ከኔ ጋር እንዲሰራ ፈልጋለሁ። ከብሔር ከሃይማኖት ከጾታ ነፃ የሆነ ፕሮግራም ነው የምናደርገው። እኔ የፖለቲካ ልዩነታችሁን እዚህ ጋር አታምጡ። ወዲያው የምናስቆማችሁ ላይክ አንጻራዊ ሆናችሁ አውዱን ጠብቀን ነገሩ ላይ ፎከስ አድርገን እናውራ። መንግስትን እየተቃወምን አይደለም። እኛ መንግስትን ነው የምንጠይቀው። መንግስት እንዲረዳን ነው የምንፈልገው። እናቀርባለን የተበደሉ ወገኖቻችን ካሉ አንድ። ሁለተኛ ደግሞ ያለ አግባብ ስማቸው እንዲጠፋ ደግሞ አንፈልግም። የማንም አንድ ሀገር የምታድገው እንደዚህ አንትረፕረነር የሆኑ ትላልቅ ቢዝነስ የሚከፍቱ ሰዎች ናቸው ሀገር የሚለውጡት። ኦኬ እኔ በጣም እኔ ካፒታሊስት ሜንታሊቲ ያለኝ ሰው ነኝ። ከአንድ 100,000 ሰው አንድ ባለ ሀብት ለአንድ ሀገር በኢኮኖሚ በብዙም ጠቃሚ ጥቅም አለው ብዬ አስባለሁ። ለምን አንድ ኩባንያ ሲከፍት በሚሊዮን የሚቆጠሩ ሰዎች እንዲሰሩ ቤተሰቦችን እንዲረዱ ያደርጋል። ኢላን ማስክ ዛሬ ይዘችው ይልናል። ኢላን ማስክ ግን ምን ያህል ህዝብ እንደሚመግብ አታውቁም። አንዳንዴ በዛ ደረጃ ስትደርሱ ሀገርን የምትጠቅሙ ከሆነ ሀገርን መጠቀም ማለት አሁን የሆነ ኩባንያ ሲከፍቱ አይዲያ ይዛችሁ ስትመጡ 1,000 ሰው 100 ሰው ቀጥሮ የሚያሰራና ሚሊዮነር የሆነ ሰው ብቻውን ምንም ሳያደርግ ሚሊዮነር የሆነ ሰው ጥቅም ያለው 100 ሰው ቀጥሮ የሚያሰራ ሰው ሚሊዮነር ቢሆን ይሻለናል። ቢኮዝ ከሱ ስር 100 ሰው እየበላ ነው። ከዛ 100 ሰው ደግሞ 1,000 ሰው ይኖራል፣ ልጆች ይኖራሉ፣ ባለቤት፣ ብዙ ነገር አለ። ስለዚህ ካፒታሊስት ሜንታሊቲ ያለኝ ሰው ነኝ እኔ። ካፒታሊስት with reservation with a little bit of reservation of monopolism ስለምጠላ ማለት ነው። monopolize እንዳይሆን ማለት ነው። የተወሰኑ ሰዎች ብቻ በካፒታሊዝም ሜንታሊቲ የተወሰኑ ሰዎች ብቻ ኮንትሮል እንዳያደርጉት with the right regulation አገራቸው ወደዛ እንዲገባ ፈልጋለሁ። አራታምራት ሽንት ቤት ያለው ይታርግና እዚህን አብሮ እኮ ፍላሽ አደረገን እኮ እኛንም እኮ ላከን። ታፕታፕ እና ሻሩክ የለቀቀ መሰለኝ። እኔ አሁን ቀልዳለም ጨዋታ አይደለም። again ለቀቀብን እኮ ምን ችግር አለው? አፈናጠረብንና ታፕታፕ ኮፒ ሊንክ አድርጉ። አሁን ከ10 ደቂቃ በኋላ እወጣለሁ፣ በኋላ እገባለሁ፣ ነገም እገባለሁ። ይህን ጉዳይ ይዘነዋል። የምጠብቀው ምንድን ነው? አንደኛ ወልደ ጊዮርጊስ ይልቃል ቢታው ከ8,000 ህዝብ ጋር
ምን አይነት ቢዝነስ ነው የሰራው? በአክሲዮን ደረጃ ነው? በፓርትነርሺፕ ደረጃ ነው? በምን ደረጃ ነው? ህጋዊው መንገድ ነው ወይ የወሰድከው? ቢዝነሱ ኦነር አንተ ብቻ ነው ወይስ ከኋላ ሌሎች ሰዎች አሉበት? አንዳንድ ጊዜ ምንድነው እየሰማሁት ያለሁት ዱባይ ላይ እውነቱን ውሸቱን አላውቅም። አብዛኛው ዱባይ ላይ የምታያቸው ሰዎች ከኋላ የባለስልጣን ብር ነው ይላሉ። ኢትዮጵያ ያሉት ባለስልጣኖች ገንዘብ የሚያሸሹት በእንደዚህ አይነት መንገድ ነው ይባላል። አላውቅም ይሄ ኦኬ። ወርቅ ቤት ያላቸው ወርቁ ሊግል እንዲወጣ ይደረጋል ይላሉ። የሰሊጥ ነጋዴዎች፣ የምናምን ነጋዴዎች። ለዚህ ነው አሁን በፖለቲካ ሽፋን እየገቡ አውቆ ብሔርና ብሔርን የሚያባሉት አውቆ ነው ይባላል። ከዚህ በፊት እንዲያውም የእሱ ገንዘብ የማን ነው ሲባል ነበር። እኔ ማለት አልፈልግም። የማን ነበር ያሉት? እሱ እኮ የሚያስተላልፈው ገንዘብ የማን ነው ብሎ ነበር። የህወሓት በነገራችን ላይ ዶክተር አብይ እኮ ለራሱ ብሎታል። ግማሽ የኢትዮጵያ ብር ዱባይ ነው ያለው ብሏል እኮ ተናግሯል። አልሰማውም? ወርቁ በሙሉ የኢትዮጵያ ወርቅ ዱባይ ነው የሚሄደው። ታውቃለህ አይደል? በሱዳን አድርጎ እሱማ እኔ እኮ ነኝ ያወጣሁት። እሱን ሳወጣው አይደል እንዴ ተደራጅተው የህወሓት እንትኖች እኔን ሲያሳድዱኝ ነበር። እኔ እኮ አሁን ችግሩ ህዝቡ እውነት ካልፈለገ፣ ህዝቡ እውቀትን አይወድም። ህዝቡ ስድብ ነው የሚፈልገው። አሁን ብንሰድበው ብናጠለጥለው 10,000 ሰው ይገባናል። ሳብሳማው የኢትዮጵያ ህዝብም ከስድድብና ከተረት ተረትና ከድራማ ከውሸት እንውጣና ረጋ ባለ መንገድ ደግሞ ነገሮችን አይተን ለተግባር አይተን የኛ ህዝብ ተግባር አይፈልግም። ሊተገበር ቢል እኮ ያስቆሙናል እኮ ታውቂያለሽ አይደል? ምቀኛ እኮ ነው የሚሉሽ። አውራበት ተሰዳደቡ ኢንተርቴን አድርጉኝ መሰለኝ። አሁን እኛ እየከሰስን አይደለም። ዊዶን ነው አላውቅም። ወለ ጊዮርጊስ እኔ መብረቁ ቤት ገብቻ የተሻለ እኔ ምንድን ነው ያልኩት ነው ባላንስ እንሁንና እንቆይ እንጠብቅ። እኔ በተናገርኩት ነው በበነገታው ውጣና እዛ ቤት ውጣና ፕሊዝ ተናገር ስለው ተናገረ ወጥቷል። እኔን ሰምቶ ሊሆን ይችላል። በውስጥም ውጣና ተናገር ብየዋል። እኔ ክሬዲት የሚሰጠኝ ሰው የለም። እየወዳብ ከተናገረ በኋላ ነው ወጥቶ የተናገረ የሚላል። እኔ ሳልገባበት ስቀር ምንም። እኔ ግን ስገባበት ወዲያው ነው መልስ የሚሰጠው። አዎ ፓስተር፣ እኔ እየሰማችሁ ነበር። በሌላ ስልክ ቻርጅ ሳልቆብኝ ነበር የወጣሁትና ጥሩ ሀሳብን ያነሳችሁት። ይምር በጣም ድንቅ ሀሳብ። እንትኖች ታች ያሉ ጉልት የሚሸጡ ሰዎች ታክስ ነፃ ይሆንላቸው እና ቲክቶከሮች ደግሞ ታክስ ይክፈሉ። በጣም አሪፍ አይዳ። አሁን እስኪ እንትን ግባ። ማነው ስሙ? ታይላንድ አነስተኛ እና ጥቃቅኖች ታክስ አይከፍሉም። እስኪ ጉግል ላይ ቼክ አድርግ። ታክስ የማይከፍሉ እንትኖች አሉ፣ ነጋዴዎች አሉ። ራሳቸውን በፋይናንስ የማይችሉ ሰዎች ታክስ ነፃ ነው እና ኢትዮጵያ ውስጥ ለራሱ መለመድ አለበት። አንድ ጉሊት ሴትዮ ከምትሸጠው ላይ ታክስ መቀበል ማለት አስብ። ልጆች አሏት፣ ቤት ተከራይታ ነው የምትኖረው፣ ቆርቆሮ በቆርቆሮ በቀን አንድ ጊዜ እንኳን መብላት አይችሉም። ይሄ ፌር አይደለም። በጣም በሚሊየን እያስገቡ ዝጋ እዛ ጋ በ2 ብር 3 ብር የምትለቅም ሴት፣ ይሄ ነገር መስተካከል አለበት። በቃ በዚህ ጉዳይ ላይ መንግስት ደግሞ አለ ሚዲያ ላይ እያንዳንዷን ነገር ይሰማል። እያንዳንዷን እየወዳብ አሉ እና ይህን ነገር በቃ እንትን በአትኩሮት ብትሰሩት በጣም ድንቅ የሆነ እንትን ነው። ለእናንተም ደግሞ ጽርቅም ነው። ገባ ከፈጣሪም ደግሞ ታገኙታላችሁ። እና እኔም ሁሌም የምመኘው ያ ነው። ፓስተር እየወዳብ በቃ እነዚህ ጉሊት ምናምን የሚሸጡ ሰዎች ታክስ መክፈል የለባቸውም። የአነስተኛ በፋይናንስ ራሱን ያልቻለ በልቶ ማያድር እነሱ ለምንድን ነው ታክስ የሚከፍሉት? ሁለተኛ ደግሞ ቤት አከራይቶ የሚኖሩ አዛውንቶች አሉ፣ ጡረተኞች አሉ፣ የመንግስት ሰራተኞች ምናምን 1 ክላስ 2 ክላስ ከነዛ ከክላሶች ለራሱ ታክሲ ይወስዳል መንግስት ከ2 ክላስ ለምን? እና ይህ ነገር መስተካከል አለበት። ታች ላይ ያለው በልቶ ማደር የማይችል ሰው ታክስ መክፈል የለበትም። እዚጋ እነ በሚሊዮን በአንድ ቀን ሚሊዮን እኮ ነው የሚያስገቡት። አለ ፓስተር ይወዳም ቲክቶከሮች በጣም ብዙ ናቸው። እና በዛ እኮ ህግ እንዲያወጡ ጠይቄ ከ2 ዓመት በፊት እኮ እየሰሩበት ነበር። ህግ እናወጣለን ብለው እኮ ምላሽ ሰጠው ነበር። ምላሽ ሰጠው ግን ሜት አለ መሬት ላይ ይወራል። አጥኝ አሁን በዚህ ዓመት ያረጉታል ብዬ አስባለሁ። ቢኒ ገስት ላክ። ይሄ ልጅ የሆነ ቦታ ይችዋል። አሪፍ ተናጋሪ ነው።
እሱን ቆይ እና ስለሱ እናወራለን። አሁን እኔ ሁሉን ነገር ባንዴ ማውራት አንችልም። ጀስት ሀሳብ ሁለቱ ላይ የሆነ ነገር ልበል። አሁን አንዴ ፎከስ እናድርግ። እሱ እናወራለን። እኔ አሁን ትልቁ ችግራችን ምንድነው? ዋን አት ታይም ማውራት አለብን። ዋን አት ታይም። አሁን የዚህን ጉዳይ እንጨርስ፣ የዋይቢኤስን ጉዳይ እንጨርስ። የዋይቢኤስ አሁን ኩኪዬ እንዳየሽው ማንኛቸውም እየመጡ አይደለም። እንትና ጋር ሲገቡ የነበሩ እንዳሉ አንዳቸው አልመጡም። ለምን ፈሩ? ለምን ፈሩ? እውነት ነው። አየሽ፣ እነሱም የሚፈልጉት እንደሚመስለኝ አጫጭወው ሜይ ቢ በውስጥ እየተከፋፈሉ ከሆነ አላውቅም። ምክንያቱም የምጠይቀው እኔ ምንድን ነው እኔ ሲይዝ ሁሉ ነገር ከህግ አንጻር ነው የማየው። ህጋዊ ካልሆነ መጦ የሚያለቅስ እኔ ጋር ወደ ህግ እንዲሄድ ነው የማደርገው። በቃ ህጋዊ ካልሆናችሁ ማልቀስ አትችሉም። እኔ ጋንግስተር አይደለሁም፣ ማፊያ አይደለሁም። ከፍላችሁኝ የዚህ ሶሻል ሚዲያ ላይ ሄጄ ሰዎችን እንትን አድርጌ ተጽዕኖ ፈጥሬ ለእናንተ ብራችሁ እንዲመለስ ብር አላስመልስም። ብር ለማስመለስ አይደለም። ነገሩ በህግ ነው መሆን ያለበት። ህጋዊ ሰው ነኝ እኔ፣ በህግ ብቻ ነው። ለዛ ይመስለኛል ብዙዎቻችሁ እዚህ ጋር መምጣት የምትፈሩት። እናንተ የምትፈልጉት ቡሊ ነው የምትፈልጉት። ቡሊ አድርግልን፣ ምናልባት አሁን ስደብልን፣ አብጠልጥልልን፣ አስፈራራልን፣ እንትን አድርግልና ከዛ በኋላ የተወሰነ ግሩፕ ይዤ ለተወሰነው ገንዘብ እንዲመለስ ማድረግ። እንደዛ ላይ እያደረጋችሁ ያላችሁት ለአምስት ለስድስት ፓስተር ቪዲዮውን አሁን እሱም ያልገባኝ ይወዳ እኔ አንድ ጥያቄ ልጠይቅ የገባሁት I really don't understand this because ተበላን ለሚሉት ይበላሉ፣ በላን ለሚሉት ደግሞ እንዴት ነው የሚበሉት ነው ግራ የገባኝ እኔ። ምክንያቱም if you calculate it like አሁን ቅድም 5 ሚሊዮን ሰጠው ያለው ልጅ እና he said he makes 500 ሺህ ብር በወር አይደለ? That's what he said. ግን when you think about it and calculate logically ብናስብ ማለት ነው 500 ሺህ ብር በ10 ወር 5 ሚሊዮን ብር ነው። if you calculate it 500 ሺህ ብር በወር ካገኘ አንድ ሰው 5 ሚሊዮን ብር አስቀምጦ within 10 months you getting your money back 100%. 5 ሚሊዮን ይሆናል። ሁለት ወር ብጨምር አንድ አመት ሆነ ማለት ነው you getting 1 ሚሊዮን extra. So how does he make money and then how do people lose money? ገባ ብሎ አባባሌ እስካሁን እኔ ስከፍት ነው አይምሮ ያለው ሰው ሲከፍት፣ ፋይናንስ ባክግራውንድ ያለው ሰው ሲከፍት፣ ትንሽ ጉግል መጠቀም የሚችል ሲከፍት እንደዚህ ዲቴል እንገባለን። ግን እኮ እየተደረገ ያለው መሰዳደብ እኮ ነው። እንደዛ እኮ ነው። አሁን ለዚህም እኮ ነው የጠፉት። ስንጠይቃቸውም መፈርጠት ጀመሩ። ሌላ ቦታ ገብተው ልሞት ነው ራሴን ላጠፋ ነው ምናምን ሲሉ የነበሩ ሰዎች ከማጥፋታችሁ በፊት ኑና በቪዲዮ ግቡና እንዴ የሚሞት ሰው ቪዲዮ አይፈራም አይደል? የሚሞት ሰው ለመሞት አይጠፋም። እውነት ነው። ቪዲዮ ይገባል ነው። ፓስተር ሰላም ብያለሁ። ሰላም ገባም ብለህ ወደ አባባል ገባም ብለህ 100% እኔ አንዳንዶቻችሁ ለምንድን ነው ከቅድም ጀምሮ እኛ 5 ሰዓት ነው የተቀመጥነው እና እየደጋገምን ነው። ከመጀመሪያው ከነበራችሁ ይሄ ሁሉ ነገር በደንብ አድርገን ሂደንበታል። የሊጋል ራሚፊኬሽኑን፣ የቢዝነሱን ሊሆን የሚችልበትን ላይሆን የማይችል ሁሉን ነገር አይተናል። አሁን ትልቅ ችግር የሆነው ግን እንድትረዱ የምፈልገው ከፈረሱ አፍ አልሰማንም። ሂዊኔ ነግም ወልደ ጊዮርጊስ እንደዚህ አይነት ፕሮግራም እንደሚሰራ አልተናገረም። ምንም አድቨርታይዝመንት አልሰራም። ሰምታችኋል? መረጃ አላችሁ? ሂዊን አስገቢያት አንዳችሁት በና ተረድታችሁኛል? አሁን እኮ እያወራችሁ ያላችሁ ሰው ሁሉ እኮ እያወራው ያለው ባልተናገረው ነገር ነው። የኔ ጥያቄ አሁን የፊንቴክን እንደ እንትን አመጣውላችሁ። ቢኒቦይም ታስታውሳል። የፊንቴክ ክሊር ነው አይደል? ሂዊን ሳቢያት ነው መሳብ አልችልም። የፊንቴክ ፓስተር በጣም ብዙ አርቲስቶች ተሳትፈውበት ማስታወቂያ ተሰርቶ የመንግስት ባለስልጣኖች ራሱ መስቀል አደባባይ ተገኝተው በቴሌቪዥን ሁሉ ከቨሬጅ የተሰጠው ነገር ነው። ይሄኛው ግን እንደዛ አይደለም። ለዛ እኮ ነው አሁን እሱ ይኸውልህ፣ እኔ ምን መሰለህ አሁን እኔ እንዲዝላቸው ከፈለኩ ሁለት ነገር ነው የምፈልገው። አንደኛ ከኢትዮጵያ መንግስት ጋር መስራት ስለምፈልግ ፌደራል መንግስት ጠብቃለሁ በቡድን 48 hours ኮንታክት እንደሚያደርጉኝ እርግጠኛ ነኝ። ኢሜል እልክላችኋለሁ፣ ኮንታክት አድርጉኝ። ከአሁን በኋላ እኔ መስራት የምፈልገው ከኢትዮጵያ መንግስት ጋር ነው፣ ከፌደራል መንግስት ጋር ነው። ለምን በህጋዊ ነው ነገሩ የምፈልገው። እኔ ቡሊ አይደለሁም። እዚህ ጋር መጥቼ እንደ ድሮ ተጽዕኖ ፈጣሪዎችን ማንከባለልና ማሳበድ አልፈልግም። ምንም ጥቅም የለውም አሱ። እኔ የምፈልገው አሁን እነ ሀቢባን እነ ሙኒት በየትኛው ፊንቴክም ሆነ ገና የሜቴክንም ጠይቃቸዋለሁ፣ የኤፈርትንም እንጠይቃቸዋለን። ብዙ ነገሮች አሉ የሚሰሩትን ነገር። በተለይ ዱባይ ላይ ህገወጥ ደላላዎች ዶክተር አብይ አህመድ ግማሹ የኢትዮጵያ ንብረት ዱባይ ነው ብለናል።
ሪሰርች አድርጌ ደግሞ የኢትዮጵያ ወርቅ ከሽሬና ከወለጋ ወደ ዱባይ እንደሚገባ ከ3 ቢሊዮን ዶላር በላይ በአመት እየገባ እንደሆነ መረጃም ብቻ ሳይቻቸዋለሁ። ስለዚህ አሁን መንግስት እኔ በጣም የሚጠቅማችሁ በጣም እናንተ ከኔ ጋር መስራታችሁ ኢትዮጵያን የሚጠቅም ነው። እኔ ኢትዮጵያዊ ነኝ። ከማንም ፖለቲከኛ ፓርቲ ጋር ምንም ግንኙነት የለኝም። ተቃዋሚም ደጋፊም አይደለሁም። እኔ አሁን ከህዝብ ጋር መስራት የህዝብ ድምፅ መሆን ነው የምፈልገው። ይህን ካወቃችሁ እውቀቱም አለን። የኔ ግሩፖችም የኔ ቲሞችም ጎበዝ ናቸው ሪሰርች በማድረግም። መንግስት ግን ከኛ ጋር ምን በቃ ወሬ ነው የሚሆነው፣ እናወራለን እዚህ ጋር። እኔ ግን ጊዜ ማጥፋት አልፈልግም። አሁን 5 ሰዓት ተቀመጥኩ። 5 ሰዓት አላረግም ያልኩት ነገር በጣም ኢምፖርታንት። የኢትዮጵያ ደህንነት መረብ ኤጀንትን በዌብሳይታቸው ኮንታክት ማድረግ ትችላለህ መጀመሪያ። ሁለተኛ ነገር ደግሞ በፌንቴክ ለምሳሌ የተገኘው አንድ ብራንች ነው። ትራንስፖርት ሚኒስቴር ተገኝቶበታል። መጠየቅ ያለበት ጀነራል ያደረጉታል አንዳንድ ሰዎች። መንግስት ዲፌንስ ሚኒስቴርን ቀጥቶ፣ ትምህርት ሚኒስቴርን ቀጥቶ ጀነራል መንግስት እንደዛ አይደለም። መንግስት ስንል ኢትዮ ለዚህ እኮ ነው የምልህ። አሁን አብዛኛው ሰው ሞዴሬተሮች ዱሜ ፌቨር ለውይይት አቅመ አደም ያልደረሰ የመንግስትን የተለያየ ሴክተሮችን ሰፕሬት አድርጎ ማያውቅ ሰው መንግስት ስንል ይሄ ሆ ኤንቲቲ ነው። ውድን መንግስት ግን ዲፍረንት ዲቪዥን። ለምሳሌ በፊንቴክ የሚጠየቁ የመንግስት አካላቶችና የመንግስት ሚኒስትሩ ቢሮዎች አሉ። ሁሉን አይደለም የምትጠይቀው፣ የማያገባውን አትጠይቅም። ስለዚህ አሁን ደግሞ በዚህ ጉዳይ ላይ ጥያቄ አለኝ። ጥያቄያችን ወደ እንትን እንምጣ። አንዳንዴ እንደ እንትን ሳነሳ ፕሊዝ እዛ ላይ ማብራራት አትሂዱ። የሆነ ነገር እንደ አሁን የፊንቴክን የምጠራው የፊንቴክ ጉዳይ ሌላ ጊዜ እናወራበታለን። ጀስት እያልኩ ያለሁት ኦኬ ዋይቢኤስ ህጋዊ ቢዝነስ ነው። ኢትዮጵያ ውስጥ ህጋዊ ቢዝነስ ነው። ግን ዊ ዋን ነው ምን ያህል ካፒታል አለው፣ ምን ያህል እንትን ምንድነው፣ ምን ያህል ብራንች አለው፣ ምን ያህል ገቢና ወጪ አለው፣ ምን ያህል ኤምፕሎይ አለው የሚለውን እንዴት ነው የምናገኘው? እንደ አሜሪካ ገብቼ ጉግል ባደረገው አላገኝም። እንትን አይደለም ኤንቲቲው። እንዲያውም ዋይቢኤስ የሚባለው ምንም ነገር ልታገኙበታችሁ ከፌስቡክ እና ከቲክቶክ ከምናምን ውጭ ምንም የሚገኝ ነገር የለው። ዌብሳይት አለው። አሁን ዌብሳይቱ ገብቻለሁ እዚህ ጋር ታፕታፕ ኮፒ ሊንክ አድርጎ ዌብሳይቱ ጋር ገብቼ ዌብሳይቱ አወር ሚት ቲም ይላል። ላሳያችሁ። አሁን ካስታወሳችሁ እንትንንም እንደዚህ ያደረግነው አለ ገና ባደወይ ይሄ ኢትዮ ሃርቱ ሃርትም ሰሞኑን እመጣበታለሁ። በደንብ ሁሉን ነገር በደንብ እኔ የጀመርኩትን ነገር ሁሉ እንደገና ከኔ ጋር ቁሙ እንጠይቃለን። እዚህ ቤት መጣችሁ ማብራሪያ የማትሰጡ ሌላ ቦታ ማብራሪያ እየሰጣችሁ አሁን ምንድነው የተሰማኝ? እኔ እዮዳብን ትፈሩታላችሁ፣ ትንቁታላችሁ። ይሄ ነገር የሚደረግ ካልሆነ ወገነ ካማፍተር ዩ ጋይስ ለምን እናያለን። ሊትርሊ የሆነ ቦታ ገብተው ሽፋን የሚደረግላቸው ቤት ነው የሚገቡት። እሱ ከሆነ ደግሞ በቃ እንትን እንላለን። የስድሮ ጉዳይም የኢትዮጵያ ሕዝብ እንዲወስን እፈልጋለሁ። ዋይቢኤስ ግን ላሳያችሁ። እኔ ያገኘሁት ይሄ ነው። ይሄ ነው አይደል እንዴ? ዋይቢኤስ ማርኬት ይላል። ሚተንትን ይሄ ሁሉ ቲም this is the team okay this is the team ይታያችኋል። ዌብሳይቱ ራሱ ግን በደንብ እንትን አይደለም። ላይክ በጣም እንትን ሆነብኝ። የሆነ ለቢሊየን ዳለር ካምፓኒ ራን ለሚያደርጉ ዌብሳይቱ ትንሽ so this is the message from the CEO. okay it's a business ፕላትፎርሙ የት ነው ያለው? ሰርቪሳችሁ ምንድን ነው? okay our awesome service በመሶብ ቃሪያና እንጀራ ይሸጣሉ። አሪፍ ነው። okay YBS Kitchen present a delightful selection of Ethiopian dishes and fast food. Our 24/7 home delivery service 24/7 home delivery service በጣም እኮ አሪፍ እኮ ነው። እንትኑ ካንሰፕቱ እኮ is amazing guys። ይታያችኋል። Delivery service ensures flavorful meals at any time. Additionally, we specialize in catering menus for events such as wedding, birthdays, and funerals. Even ሰርግም ልደትም እንዴ ታዲያ የቲክቶከሮች ልደት በደንብ መከበር አለበት በዚህ። ኦኬ ይኸው ስልኮ እዚህ ጋ ነው። አንድ አለ። ሁለተኛ ይሄ ደግሞ YBS
አስቤዛ YBS አስቤዛ ዋይ ቡልሽት ኦኬ አላችሁ ጋይስ አለን ፓስተር አለን እየሰማን ነው ሚውት አድርገን እያየን ነው አሁን ይኸውላችሁ እንዲህ ነው አያችሁ መጀመሪያ እንወቀው ዝም ብሎ ሰው ሁሉ ሳያውቅ ዌብሳይቱን አይቶት አያውቅ ምን እንደሆነ አያውቅ ለማውራት ሩጦ ይመጣልኝ ሰው ሁሉ ይገርመኛል እኔ ግን እንደዛ አይነት ሰው አይደለሁም እንየው መጀመሪያ ሁለተኛው አስቤዛ YBS አስቤዛ connecting farmers and consumers seamlessly we source fresh vegetable direct from local growers by passing middlemen to offer fair price. This is redundant in the suko middlemen honu. Aye mahal yallon so to rasacho mahal honu gun it's okay. I get it. To offer fair price and reduce inflation. What? Inflation ullu reduce yadargalu. Reduce inflation. That's politics, boy. To offer fair price and reduction inflation, our widespread retailer network and every subsidy ensures affordability and accessibility in promoting a sustainable marketplace for quality and produce. What? My goodness, my God. አሪፍ ነው ጋይስ እየተረዳችሁ ነው ግን ለወጭ በእንግሊዝ ልተርጉምላችሁ እየተረዳችሁ ነው አይደል ጋይስ ምን ያህል ሮባስት ሲጀመር ካምፓኒው ለኢትዮጵያውያን ከስተመሮችና ለህዝቡ ነው አይደል የተከፈተው የአማርኛ ለምንድን ነው የሌለው ይሄ ዲስክሪፕሽኑ ምናምን ለማን ነው ለአሜሪካኖች ነው እንዴ ዌብሳይቱ ክሬት የተደረገው ጥሩ ጥያቄ በጣም ጥሩ ጥያቄ ለምንድን ነው ሁሉም የኢትዮጵያ ካምፓኒዎች በአማርኛና በእንግሊዘኛ ማይጽፉት ሲጀመር ምክንያቱም የኢትዮጵያ ህዝብ የነጭና የሌላ ሀገር ቋንቋ ካለ አናቅም አንረዳውም ምን ዓላማ እንዳላቸው ድርጅታቸው አናቀውም ከዛ በኋላ እንግሊዘኛ ሲጽፉ በጣም የተደራጀ የሆነ ዓለም አቀፍ የሆነ ካምፓኒ እንዲመስል ሆን ብለውና አስበውበት እነዚህ የቢዝነስ ኦነሮች ያው ብዙዎቹ ሀብታሞች ታውቃላችሁ አያነቡም አይጽፉም ማናጀር የሆነ ሰው ቀጥረው ነው የሚሰራላቸው ራሳቸው የማያነቡትና የማይጽፉትን ቋንቋ ሽንኩርትና በርበሬ ለሚሸጡ ህዝቦች በእንግሊዘኛ ዌብሳይት ክሬት ያደርጋሉ በነገራችሁ ላይ እያንዳንዱ የኢትዮጵያ ድርጅት ብትገባ ይወዳም አማርኛ የለውም እሱን እንትን እናርገው አሁን ጥሩ አይዲያ አምጥተሻለኝ ይሁን የለውም አማርኛ ወደ አንዱ ሐሳብ ካሉ ሶ ምንድነው አሁን ይሄንን ኢንፍሌሽን ምናምን ብትላውን የኔ እናት ሽንኩርት በርበሬ የሆነ እናቶች ድግስ ቢደግሱ አባቴ ምናምን ምንድነው ኢንፍሌሽን ምንድነው ምንም ያውቁት ነገር አለ እንዴት ነው አንድ ዌብሳይት ላይ ገብተው ስንት ፐርሰንት ያልተማረው ህዝባችንና እንደኔ ደግሞ የመንግስት ትምህርት ቤት 100 ምናምን ተማሪ ቁጭ ብሎ አንድ እንግሊዘኛ ደግሞ ያነሰ እንትን የሚማር ሰው የእንግሊዘኛን በአግባቡ ያልተማረን ዜጎች እንዴት ሆኖ ነው የእንግሊዘኛ ዌብሳይታቸው በእንግሊዘኛ ተደርጎ እሺ ይዟል ያጁ ጥሩ ጥያቄ ነው እንመጣበታለን አሁን እሱ ራሱን የቻለ እንትን ነው እኔ በጣም ጥሩ እየተዳመጣሽ እኔ ደስ ብሎኛል እንግሊዘኛ በመሆኑ አማርኛ ከመንተባተብ ግን እንዳልሽው ይሄ ነገር ቢዝነሱ ኢትዮጵያ ውስጥ ነው ለኢትዮጵያውያን ይችላል እንዴ ለአሜሪካኖች አይደለም ለአውሮፓኖች አይደለም ሜቢ በአማርኛ ካደረጉት ሜቢ ኦሮምኛ የሚናገሩት ትግረኛ የሚናገሩት ምናምን ጀስት ሊሆን ይችላል እንትን ለማድረግ አማርኛ ቢያደርጉት ሰው የአንዳንድ አማርኛ በመሆኑ ካስተመር እንዳያወጡ ብሎ በእንግሊዘኛ አድርጎት ከሆነ እሱን ምን ጠይቃቸዋል ይነግሩናል ኦኬ ሌላ YBS ልቁድ ሶፕ በኢየሱስ ስም አያችሁ የተለያየ YBS በጣም እንትን ነው ምን አለ YBS ኪችን አለ አይደለ ጋይስ YBS ኪችን አለ YBS አስቤዛ አለ አሁን ደግሞ YBS liquid soap YBS liquid soap specialize in crafting versatile liquid soap for laundry dishes and household surfaces our precisely formulated products offer optimal cleaning power ensuring sparkling any advertise sarolacho no cleanness across the household distributed to retails YBS liquid soap ይሄ አሁን ቀጥታ ከፕሮዲዩሰሮች ወደ ትራስ እናስገባለን ነው ብዙ እንትን ይሄ አሪፍ ነው ከዛ ደግሞ YBS commissioning what does that mean commissioning okay YBS commissioning ድለላ ነው ኮሚሽኒንግ የድለላ ስራ ነው በእንትን ድለላ okay commissioning YBS commissioning operate as a brokerage for renting and selling houses setting itself apart with 1% fee from both sellers and buyers what a 50% reduction compared to typical broker. Yeah, 3% ነው usually charge የሚደረገው እነሱ ግን 1% አድርገው our community to integrate drive
fair deals, ensuring transparency and affordability with deduction to equitable transaction. YBS commissioning redefines real estate and standard for accessibility and honey. እኔ ጥያቄ አለ። ለምንድን ነው ግን ኢትዮጵያ ቢዝነሶች አንድ ነገር አለ 20 ነገር ነው ይዞ የሚመጡት? ገብታችሁ ስታዩት ፎከስ አያደርጉም አንድ ነገር ላይ። ሁሉን ነገር መቆጣጠር ነው የሚፈልጉት። ሁሉን ነገር just like ዲክቴተርሺፕ ይመስለኛል። ኦኬ ከዛ YBS ሶፕ ተመልሶ መጣ። YBS ሶፕ አለ። ኦኬ ሶ ይሄ ነው የነሱ ፕሮዳክታቸው። ሶ ይሄ ፕሮዳክት ነው አይደል? ሳሙናና ምግብ ነው አብረው የሚሸጡት ማለት ነው። ሳሙናና ምግብና ሪል ስቴት ደግሞ እንትን ደላላ ንግድ ፍቃዳቸው የት ነው? የዚህ ንግድ ፍቃድና ታክስ የሚከፍሉት የት ሀገር ነው? ኦኬ ጋለሪ እስኪ አንቺ እንትኑ በጣም ትንሽ ነው። ይሄ ነው ጋለሪያቸው ተመልከቱ። ሽንኩርት በጣም ሽንኩርት ነው የሚሸጡት ወደኛው ሽንኩርት። እዛ ጋር ደግሞ ቤት ይታይሻል፣ እዚህ ጋር ቤት ይታይሻል። ሆም ኮሚሽኒንግ this is the team። እነዚህ ሰራተኞች ናቸው። እነዚህ ሰራተኞች ናቸው። አክሲዮን ማህበር ነው ወይስ አንድ ሰው ብቻ? እነዚህ ሰራተኛ ናቸው። ነው አይ እንትኑ ድርጅቱ ምንድነው? PLC ነው ወይስ ላይክ ምንድነው የሚለው? እሱን ላገኘው አልቻልኩም። ይሄ መግቢያው ጋር ስትገባ ምንድነው የሚለው? YMC ምን ለምሳሌ PLC ነው ምንድነው? PLC አይልም፣ TLC አይልም፣ ABC አይልም። የአንድ ሰው ቢዝነስ ነው ማለት ነው። YBS General Trading founding on September 11, 2021 has እንትን ነው በቃ there is no like በደንብ እንትን ኦኬ። አሁን አውቃችኋል YBS ምን እንደሚሰራ ጋይስ። እዚህ ግለሰቦች ኢንቨስት ያደረጉት እዚህ ካምፓኒ ላይ ነው። አሁን ተረድተናል YBS። አሁን ፓስተር እኛ አሁን ተረድተነዋል ግን ምንድነው ስማ ባለቤት ፋውንዲንግ ካላስቀመጠው እኮ ለተጠያቂነት እንዴት ነው የሚሆነው? who's the founder? he's the founder። አክሲዮን ካልሆነ ፋውንደሩን ካላስቀመጠው ለተጠያቂነት እንትን አይደል? ቀርቃር ውስጥ አይከተም። ፋውንደሩ ማሱ ነው እኮ ስታነባው ግን CEO message from our CEO ነው እሱ Chief Executive Officer ነው። he's the CEO። by the way ፓስተር ሰዎች እዚህ ነገር ላይ ቆይ CEO ነው እሱ ኦነር አይደለም። ስለዚህ ለተጠያቂነት እኔ አም ኤምፕሎየር ማለት ይችላል ገብቷል። ተጠያቂነቱን ወደ ጎን ሊያደርግ ይችላል። ከላይ ቅድም ስታነበር ፋውንደር ኦነሩ ማን ነው? ፎርመር ጭራሽ በቀድሞ እንትን ነው CEO። አይ ኦነሩን አንድ የሆነች ልጅ ይዛ መታ እኔ እንትን አግሪመንት ያየው መሰለኝ የሆነ አግሪመንት አይቻለው። አግሪመንቱ ላይ የሱን ስም ነው የሚጠቅሰው ላይ ገንዘብ የሰጠችበትን አግሪመንት ማለት ነው። ባይ ዘ ዌይ የተበደላችሁ ሰዎች ካላችሁ so the owner YBS General Trading is Walda Georgis ይልቃል ቢታው ነው። he holds the dual role owner እና general manager ነው። so he ሁለቱን ነው he is the general manager and he is also the owner. Following the sudden operation freeze of YBS Ethiopia, he provides his focus internationally to launch 88 market general trading. አሁን እኮ ችግሩ ይኸውልሽ YBSን ትቶ ወደ 88 ማርኬቲንግ ጀነራል ትሬዲንግ ሲሸጋሸግ ነው ይህ ችግር የተፈጠረበት። ሶ እንደሚመስለኝ አሁን እስከዛሬ ድረስ በድብቅ ነበር ነገሩ ሲደረግ የነበረው። ገባችሁ? አሁን እኔ ጥያቄ 88 ማርኬቲንግ ደግሞ እስኪ እናውጣው የት ነው የተሰራው? እሱ LLC ነው። አየሽ YBS ጀነራል ትሬዲንግ LLC አልነበረም። አሁን ግን 88 ማርኬት ጀነራል ትሬዲንግ ግን LLC ነው። ባይ ዘ ዌይ ገንዘብ ኢንቨስት አድርጋችሁ በዚህ ነገር ላይ አግሪመንት ያላችሁ ሰዎች እኔ ያየሁት አግሪመንት አለ። ገንዘብ ኤክስቼንጅ ሲሰጡ ላይክ የሚሰጣቸው አግሪመንት ወረቀት አለ አይደል ፓስተር? ያንን ማሳየት ብትችሉ ሰዎች ካላችሁ ይሄ ቤት ነፃ ቤት ነው። ሁሉም ሰው ገብቶ ሀሳቡን በነፃ ነው። አንዴ ኢትዮ ሚዩት ታደርገዋለህ? ይቅርታው እና
እዚህ ገብቶ ማንም ሰው ሐሳቡን በነፃነት መስጠት የሚችልበት ነው። ስለዚህ ግቡና ያላችሁ መረጃ አግሪመንታችሁን ይዛችሁ ገብታችሁ ይሄን ነገር ግልጽ አድርጉት። ኢንቨስት ያደረጋችሁ ሰዎች ስማ፣ አይ ቲንክ እኔ አይወልሽ ይሄን ነገር መስጠት አልፈልግም። ቆይ አይ አንደርስታንድ ነው እየገባ ይመጣኝ። this is diabolical ነው ግን ይኸውላችሁ መጀመሪያ ሂዊ ኤልኤልሲ አልነበረም። አሁን ግን ኤልኤልሲ ክሬት አድርጓል። ኤድ ማርኬት ጀነራል ትሬዲንግ የሚባለው ኤልኤልሲ አድርጎታል። ምን ማለት ነው? ከዛ በፊት የነበረውን ወደዚህ ኢንኮርፖሬት እያደረገው ነው። ዋንስ ሂ ኢንኮርፖሬትድ ኢፍ ሂ ክሪኤት እንትን ካምፓኒ ፓስተር ጓንዴ ያገልጠኝ በህግ አግባብ ሰው ያስጠይቀዋል አያስጠይቀውም? የዚህን ሁሉ ገንዘብ የበላው ከበላ ያስጠይቀዋል። እነዚህ ሰው ወረቀት አግሪመንት ያላችሁ ሰው አስተካክለው ኢትዮ ያንተ እንትን በጣም ድምጽ ይረዳል። አንተ ጋር አሁን እኮ መበላት እሱ እኮ አልጠፍ መጥቶ እኮ ተናገረ። አሁን ችግሩ እየተረዳችሁኝ አይደለም። ተበልተናል የሚሉ ሰዎች እንዳሉ መረጃ አይታችኋል። ቢኒ ቦይ ምን አይነት ህጋዊ በምንድን አሁን ኩኪ እያየን አይደለም፣ እየመጡ አይደለም። የለም እኔ መረጃ እፈልጋለሁ። ኑ ነምበር 1 ይኸውላችሁ። አሁን ምንድነው እንደሚመስለኝ እሱን የመክሰስ እነሱም ተከሳሽ ነው የሚሆኑት። ቢኮዝ በምን መስፈርት ነው 10% በየወሩ ታገኛላችሁ ተብላችሁ የተፈራረማችሁት? በህግ ኢትዮጵያ ውስጥ ማን ነው ያን ነገር ማድረግ የሚችለው? አንዴ ላንብብላችሁ። ወደ ህግ እንሂድ። በኢትዮጵያ ህግ ማችን አንዱ ጋር ወደ አንዱ ጋር እየሆነ ነው። አሁን የኔ ጥያቄ አሁን እንትን አራራም እናንተ ናችሁ የዘለላችሁ እየወጣችሁ እየገባችሁ ሁሉም እየንትን አይ አሁን እንኳን እንትን ያለው አሁን ይሄኛው አሁን ያው ላይሰንሱ በማስም እንደሆነ አወቅን። ንግድ ፍቃድ የሰጠው እና ድርጅቱ ኢትዮጵያ ውስጥ ከሆነ ፍቃድ አለው ወይ? እና ፍቃድ ሲሰጥ ምን አይቶ ነው የሰጠው? ንግድና ኢንዱስትሪ ማህበሩ ማለት ነው። ቤትና ሳሙና ምግብ ዴሊቨሪ አንድ ላይ የሚሰራ ድርጅትን እንዴት አድርገው ነው እንትን ያደረጉት? ሪል ስቴት የራሱ የሆነ ላይሰንስ አለው። ገባ? ምን የወርቁ አይተለም ቢዝነስ እንደዛ አይደል እንዴ? 78 የተለያየ እንትን ያለው ሁሎችም ኢትዮጵያ ውስጥ ምንድነው ታውቃለሽ? እንደዚህ አይቻለሁ በተደጋጋሚ ይሄ ኦኬ። እሺ አሁን እነዚህ አሁን ደግሞ መጨረሻ የጠየቀው የከሰሱ ሰዎች ደግሞ እንዴት ነው ይሄን ሁሉ ብር ኢንቨስት ሲያደርጉ ምንድነው አግሪመንታቸው? በምን አይነት መንገድ ነው ክፍያ ህጋዊነታቸው ምንድነው? እና እነሱ ራሱ ኢትዮጵያ ውስጥ ይሄን ሁሉ ብር ሲያንቀሳቅሱ የነበሩት ማለት መታወቅ አለባቸው። ምን አይነት ቢዝነስ ላይ የነበሩ ሰዎች ናቸው? እና መጀመሪያ ዲል ያደረጉበት ነገር በወረቀት ምንድነው? እንዴት ነው እነዚህንስ ከስተመሮች ያገኘው የሰበሰበው የሚለው መታወቅ አለበት። እና ራሳቸው ደግሞ እዚህ ጋር መጥተው ፋይላቸውን ማሳየት አለባቸው። አሁን ህጋዊ ለላችሁ ልመልስ። ኦኬ አዲሱ ይኸውላችሁ አሁን አዲሱ እንትን 88 ትሬዲንግ ኩባንያው ኤልኤልሲ ነው። The company holds a standard general trading limit liability company commercial registration processed through the Dubai Department of Economy and Tourism. So ይሄኛው ሊጋል እንትን ነው ኤልኤልሲ ነው። ኦኬ ምንድነው ማድረግ የሚችል? Legally this commercial trade license permits the company to operate its brick and mortar storefront and Dubai, manage a warehouse, export, import consumers goods and distribute products through the e-commerce mobile application. So specifically እንትን ብቻ ነው specifically ማድረግ የሚችለው ምንድነው? ኢምፖርት እና ኤክስፖርት ነው። ኦኬ ችግሩ እዚህ ጋር ነው። አሁን ሰዎች ችግሩ እዚህ ጋር ነው። While the entity has a valid license to sell consumers merchandise, it is underlying crowdfunding and recruitment model violates financial law. An LLC generally trading በአማርኛ ላድርግላችሁ አንዴ
እንዲገባችሁ ትልቅ እንትን እድሜ ለእንትን አሁንማ እኛ ትራንስሌት እያደረግን ነው የምናወራው። ኦኬ ኩባንያው በዱባይ የኢኮኖሚ እና ቱሪዝም መመሪያ በኩል ጀነራል ትሬዲንግ ኤልኤልሲ አጠቃላይ የጅምላ ንግድ ኃላፊነቱን የተወሰነ የግል ማህበር በሚል ስም በህግ ተመዝግቧል። የተፈቀደለት ምንድን ነው? ይህ የንግድ ፍቃድ ድርጅቱ በዱባይ ዴራ ውስጥ ሱቅ ወይም መጋዘን እንዲኖረው፣ ኦኬ፣ የፍጆታ እቃዎችን ወደ ውጭ እንዲልክና እንዲያስገባ እንዲሁም በኢኮመርስ መተግበሪያ አፕሊኬሽን በኩል እቃዎችን እንዲሸጥ ህጋዊ መብት ይሰጠዋል። መብቱን አወቃቸው። አሁን ኢካመርስ ማለት በኦንላይን ጀስት ላይክ አማዞን ምናምን እቃዎችን በዛ መሸጥና ማድረግ ይችላል። ይህ ህጋዊ መብቱ ነው። ህገወጥ ጎኑ ግን ይህ ነው። የገንዘብ ማሰባሰቢያና የፓንዚ ስራዎችን መስራት አይችልም። አሁን በደንብ አዳምጡኝ። ድርጅቱ የፍጆታ እቃዎችን ለመሸጥ ህጋዊ ፈቃድ ቢኖረውም በውስጥ የሚከናወነው የገንዘብ ማሰባሰብ እና አባላት የመመልመል መዋቅር የፋይናንስ አግኝን ይሰጣል። ይህን ነው እያደረገ ያለው ህጋዊ የሆነው ነገር። እየሰማችሁ ነው ጋይስ? ወልደ ጊዮርጊስ እየወዳብ ጋናና ቶሎ ብለህ በአስቸኳይ አውራኝ። ሌሎቻችሁም መረጃና ማስረጃ ያላችሁ በህግ ነው የምንሄደው። ከዛ ውጭ ምንም የምናወራው ነገር የለም። የባንክ ፈቃድ የለውም። የአጠቃላይ ግን ጀነራል ትሬዲንግ ፈቃድ እንደ ኩባንያ የህዝብ ገንዘብን እንዲሰበስብ ፍቃድ አይሰጠውም። 88 ማርኬት ከተባበሩት አረብ ኤምረት ዩኤኢ ማዕከላዊ ባንክ ሆነ የኢትዮጵያ ብሔራዊ ባንክ ኤንቢኢ የተሰጠው የባንክ ወይም የፋይናንስ ተቋም ፈቃድ የለውም። ተረዳችሁ? እየሰማችሁ ነው? ታፕታፕና ኮፒ አደንግጡ እንጂ ምን ነው ዝም አላችሁ? ሌላ ቤት እንደዚህ ሲብራራ አይታችሁ ታውቃላችሁ? እስኪ ህዊ ንገረኝ። ይብራራል? እንደዚህ ያስባሉ? ግን እንደዚህ ስም ብሎ ስም ማጥፋት ከሌም መስደብ፣ ከዛ በኋላ በቃ ስሜታችሁን ራውዝ አድርጎ ማጨበጨብ አይደለም ነው። 88 ላይ ገንዘብ የምትሰጡ ሰዎች ዩ ጋይስ በቃ አትጠይቁም እንዴ? ሪሰርች አታደርጉም እንዴ? ጉግል እኔ እኮ ፖርኖግራፊ ታያላችሁ በስልካችሁ። ፌስቡክ እና ዩቱብ ጉግል አድርጋችሁ ገብታችሁ ትሰዳደባላችሁ። እችን ጥያቄ መጠየቅ አቅቷችሁ ነው? ብሬን እንደዚህ ኩባንያ ብሰጥ ህጋዊ ምን እንትን አለው ብሎ መጠየቅ አቅቷችሁ? በአማርኛ እኮ መጠየቅ ትችላላችሁ። ናውዴይዝ ህገወጥ የኢንቨስትመንት አሰራር ከሰዎች ቅድም ክፍያ ወይም ካፒታል መሰብሰብ፣ በየወሩ ከፍተኛ ቋሚ ትርፍ እንከፍላለን ማለት ወይም ከአዲስ ተመዝጋቢዎች በሚገኘው ክፍያ የድሮ አባላትን ማጫወት በህግ የፓንዚ ወይም የፒራሚድ ጭብርብር ፓንዚ ስኪም ተብሎ የሚፈረጀው ሙሉ በሙሉ ህገወጥ ተግባር ነው። ናው አንደርስታንድ አደረጋችሁ? ወደ ፓንዚ ስኪም በጣም ሰው ያደረጋችሁት ይህ ነው። እያወቃችሁ ያደረጋችሁት። ስለዚህ አሁን እናንተ ራሱ በህግ መጠየቅ አትችሉም። ትችላላችሁ፣ አትችሉም አለም ትችላላችሁ። እናንተም ግን ተገቢ የሆነውን የህግ እንትን መልስ ታገኛላችሁ። እሱም መጠየቅ ይቻላል። አሁን ይህን አደረገ እያልኩኝ አይደለም፣ አላውቅም። ምንም አይነት መረጃና ማስረጃ አላየሁም። አንድ ቸክ ብቻ ነው ያየሁት። ቸኩንም ሌላ ነገር በደንብ ማየት እፈልጋለሁ። ኦኬ። ግን አጠቃላይ ድርጅቱ እቃ ለመገበየት በህግ የተመዘገበ ሱቅ ተቋም ነው። በቃ ሱቅ በደረቴ በሉት፣ ዲጂታል ሱቅ በደረቴ። ግን ፕሮብለም እናንተ የምትሸወዱት ምንድን ነው? እንደዚህ ኩባንያ ከፍቻለሁ እንደዚህ አደርጋለሁ እያሉ ጀስት ላይክ ስድሮ፣ ጀስት ላይክ ኢትዮ ቲክቶክ፣ ጀስት ላይክ ስንቱን ነገር ይዞ ሲመጡ እኔ አሁን ለእነሱ ጠላት ሆንኩኝ። አሁን እነዚህ ቁጭ ብዬ በቃ እኔን ነው የሚጠሉት። አትጥሉኝ። እኔን ህዝቡ ያዳምጥ ይስማ። ነገ ተበላው ብላችሁ ትመጣላችሁ። ብዙ ጊዜ ችግራችሁ እናንተ
እንትን ታምናላችሁ። የሆነ በሶሻል ሚዲያ ላይ አንድ ሰው መጥቶ የሆነ ብር ከበተነ ምን ካደረገ ይውጤኝ ይህን ነገር ደግሞ የሚጠቀሙበት ዞሮ ለሀገርና ለህዝብ ምንም አይነት እንትን የሌላቸው የደም ነጋዴዎች ሶሻል ሚዲያ አክቲቪስቶች አሉ። እነዚህ እንትን የሆኑ አዋቂ ሳይሆኑ ታዋቂ የሆኑ ለምን ይመስላችኋል የታወቁት? እዚህ ጋር ስም ሳልጠራ ደሞር መጥፎ ነገር ስታደርጉ ታዋቂ ትሆናላችሁ። ሀቢባ ግን በህግ መጠየቅ አለባት። ልጇ ትንሽ ታጥባ ብዬ ነው ክርስትናውን 40 ቀን ብላለች እና በ80 ቀን ክርስትና ካወጣች ካነሳች በኋላ ሀቢባ መጠየቅ አለባት። ሙኒት መጠየቅ አለባት። ኦኬ ሌሎችም ህገወጥ ስራ አዶናይ መጠየቅ አለበት። እንዴት ነው ስድሮ የሚባል ኩባንያ አምጥቶ 400 ሺዎችን እንደዛ አድርገው ግን ይጠየቅ ስንል ትመጡና እናንተ እንደዚህ ስለ በብሔርና በሃይማኖት ትደበቃላችሁ። ባደወይ ይሄ ለኔ ብቻ ለመንግስት ራሱ ከባድ እየሆነ ነው። የሆነ ሰው ወንጀል ሰርቶ ወይም በጣም ጎጂ ነገር ሰርቶ ስንጠይቀው በብሔርና በሃይማኖት ትደበቃላችሁ። አሁን ይሄ ነው በቃ ታስል ቢዝነሱ ገብቷቸዋል። አሳየዋቸዋለሁ ቢዝነሱ ህጋዊ ማንነቱ ምን እንደሆነ ስራውና ሬስፖንሲቢሊቲ ምን እንደሆነ። አሁን የምጠይቀው የተበላችሁ ሰዎች ንግቡ ኩኪ አሁን ክሊር ነው፣ ግልጽ ነው። አሁን ቢዝነሱ ህጋዊ እንትኑ ድርጅቱ ግልጽ ያልሆነላችሁ ሰዎች አላችሁ። አሁን ስለ 888 ትሬዲንግ እንትን ግልጽ ያልሆነላችሁ ሰዎች አላችሁ። እኔ ግልጽ ሆኖልኛል ፓስተር፣ እኔ ግልጽ ሆኖልኛል። አሁን የተበሉት በምን መንገድ ነው የተበሉት? አሁን ምን ብለው አሁን እነሱ ነው ሰብሰብ ቢበሉ ባደው መንገድ አለ። አሁን እሱ አምኗል። 8000 ሰዎች አብሮ እንደሚሰሩ አምኗል፣ ተናግሯል። ግን በምን መስፈርት እንደሚሰሩና ምን ዝርዝሩን አልተናገረም። አሁን እሱ ሊጠይቅ የሚችልበት መንገድ አንደኛው ቼክ ሰጥቷል አይደል? ለ8000 ሰው ነው ቼክ የሰጠው። ነው ፓስተር ሀኒቾ ይሄን ሁሉ አውርቼ አይ ዶንት አንደርስታንድ ናለብታልሽኝ። አሁን ነው የገባችሁ። ለዛ ነው ፓስተር ማለት እየወጣች እየገባች አለች፣ ግን ትወጣለች ትገባለች። እኔ እዚህ ጋር ገንዘብ ሉዝ አደርጋለሁ። ጌመሮች እዚህ ጋር ብር እየሰሩ ነው። አሁን ለእነሱ ቤት ሄዶ ነገ ምን ይደረጋለኝ? እንዲሸፈን ይደረጋል። ከዛ ደግሞ እንትን ትላላችሁ። ታፕታፕ ኮፒ ሊንክ አድርጎ ቤቱን ባሩ። ፓስተር የዳብ ያው በእውቀት ነው የሚሰራው፣ ዝም ብሎ አይደለም። በዘለመድ ነው የሚባለው፣ በልምድ ምናምን እንደዛ አይደለም እሱ የሚሰራው። የልምድ ሐኪም አይደለሁም እኔ። የልምድ ሐኪም ታይፎስና ምንድነው? ታይፎስና ምንድነው የምትሉት ኢትዮጵያ ውስጥ? አሁን ውስጤው አልፈረጅንም። ውስጤው ዶን ነው። እኔ አሁን I want to talk to ወልደ ጊዮርጊስ ቢካዝ ነገ ከነገ ወዲያ ኩባንያ አሁን እሱ ኩባንያው አለ የትም አይሄድም ብሎናል አለው። መጥቻለሁ ዶን ወሪ በቅርብ ጊዜ ሁሉ ነገር እንትን ይደረጋል። ጠላቶቼ ናቸው የሚያስፈራሩኝ ሰዎች አሉ ብሏል። ከመንግስት አካል ጋር አንዳንድ ጉዳዮች ይኖራልኝ። ይህን ነገር አሁን እኛ ወደ መንግስት ነው የምንወስደው። ከመንግስት ነው ይጠብቃለሁ። የፌዴራል መንግስት በዚህ የፋይናንስ ሴክተሩ ማየት አለበት፣ መጠንቀቅ አለበት። ላይሰንስ የሰጧቸው ሰዎች በተሰጣቸው ላይሰንስ ሌላ ቢዝነስ እየሰሩ ከሆነ መጠየቅ የለባቸውም አለባቸው።